ይህንን የሚሰማን በጣም ተስፋ ወደ መቁረጥ እየተቃረበ ያለ ነገሮች የጨለሙበት ምንም በቃ የተዘጋጋበት የመሰለው ወጣት ስራ ሞክሩ በቃ አይሆንም ብለውት የት ሊሄድ ብሎ ግራ የገባው ልጅ እጁ ላይ ስማርት ስልክ ካለ ከዜሮ ጀምሮ እንዴት ቢውልድ አፕ ማድረግ እንደሚችል በምሳሌ ላስረዳ። እሺ ወደ በኋላ ከፈለክ በጀምናይም ተግባር ላሳይ ይችላል። ኦኬ ጉግል ላይ ይገባና GEMINI ብሎ ይጽፋል። ጀምናይ የሚለውን ይጽፋል። ጀምናይ ይከፍትለታል ዌብሳይቱን ማለት ነው። ከዛ እዛ ጀምናይ ላይ እንደገባ ያው ቻት ቦክስ ትመጣለች። ቦክሷ እቺ ጽሁፍ የሚጽፍባት ቦክስ ትመጣለች። እዛ ላይ በአማርኛ ቋንቋ ከፈለገ በኦሮምኛ ከፈለገ በትግርኛ አሊያም በሶማሊኛ መጻፍ ይችላል። ጀምናይ አሁን ላይ እነዚህን 4 ቋንቋዎች ይረዳል። አማርኛን 100% በመናገርም በመጻፍም ይረዳል። ኦሮምኛ ትግርኛን በጽሁፍ 100% ይረዳል ማለት ይችላል እና ሶማሊኛ ንግግር ላይ ግን ትንሽ ይቀረዋል። ስለዚህ በጽሁፍ ከዚህ ልጅ የሚጠበቀው ያለበትን ሁኔታ ማስረዳት ነው። ጀምናይ እኔ ማትሪክ ወድቄያለሁ፣ ስሜ በቀለ እባላለሁ፣ ምኖረው እንደዚህ ከተማ ነው፣ ቤተሰቦቼ በዚህ ሁኔታ ላይ ነው ያሉት። ስለዚህ ይሄ ወጣት ዝርዝር አድርጎ ስለራሱ ላይ ያዩ በመንገድ ነው የሚጀምረው የራሱን ያለበትን ሁኔታ ምናምን ማለት ነው። በትክክል ኦኬ። አሁን ምን ብሎ ሊጠይቀው ይችላል? ለምሳሌ አንድ ምሳሌ እንውሰድ። አሁን እንግዲህ ኤአይ አጠቃቀም ላይ ሰዎች እንዳይሸወዱ አደራ ምለው ይሄን ፕሮግራም የሚያዩ ሰዎች ኤአይ ሁሉን ነገር ስለሚያውቅ አንድ መስመር ብሰጠው የሆነች ነገር ነግሬው መፍትሄ ይስጠኝ አይደለም። ዘርዘር ያለ ነገር ይፈልጋል። ኤአይ አብሮ የሚሰራ መሳሪያ ነው። ምን ማለት ነው? በእጅ ለምሳሌ አፈር መዛቅ አለ አይደለ? ከዛ አካፋ መጣ። አካፋ ይሻላል ግን ራሱ ይዝቃል አይዝቅም። በእጅ መያዝ አለብህ። የምትፈልገውን አፈር መምረጥ አለብህ። መጠኑን አንተ ትመርጣለህ፣ ግን ይሸከማል፣ ግዴታው ነው አካፋው። ኤአይውን እንደዛ እናስበውና ኤአይውን አንድ መስመር ሰተነው አይደለም ዝርዝር አድርገን ያው አሁን እኔ አንዷ ትሬኒንግ ላይ የምሰጣት ፕሮምፕት ኢንጂነሪንግ የምትባለዋን ነው። ስናዘው ምን ማሟላት አለብን መስፈርቶች አሉ። ወደ 10 መስፈርቶች አሉ። ግን ይሄን ለሚሰማን ሰው ቀለል ለማድረግ ዝርዝር አድርጎ ያወጣት እኔ ቅድም እንዳልኩ ያለበትን የኢኮኖሚ ሁኔታ ኢቭን የስነ ልቦናውን ሁኔታ በምን ትምህርት እንደተመረቀ ካልተማረም 4ኛ ክፍል ነው ያቆምኩት። ሰፈር ውስጥ እንደዚህ ይተቹኛል፣ እንደዚህ ይሉኛል ይልና ስለራሱ በደንብ ከነገረው በኋላ ቀጥሎ ምንድን ነው የሚፈልገውን ደግሞ ይነግረዋል። ኦኬ የሞከርነው ነው በተግባር ሞክረውና በደስታ አሁንም ፕሮግራማችን እንደቀጠለ ነው። በነገራችን ላይ አላይቭ ዲጂታልስ ለተለያዩ ለንግድ ድርጅቶች የዲጂታል ማርኬቲንግ ሰርቪሶችን እየሰጠ እንገኛለን። የትኛውም አይነት ከዲጂታል ማርኬቲንግ ጋር የተገናኘ አገልግሎት ሲፈልጉ እዚህ ጋር ከስር የተቀመጠውን ስልክ ቁጥር ይደውሉልን፣ ያናግሩን። የምትፈልጉትን አገልግሎት ልንሰጦ ዝግጁ ነን። ምን ያክል ይመልስልናል? በጣም አሪፍ። ብፈልግ ባንተ ስልክ አሁን የኔን ስልክ የሰለጠነ ነው የሆነ ነገር አድርገው ነው ካል ባንተም መሞከር ይችላል። ጀምናይ ካል አለ እንዴ በደንብ አሁን የኔ ምልህ እንደው አሰልጥኖት መጥቶ ነው እንዳትልኝ። እሺ አሁን የአብሪሽ ስልክ ነው እንግዲህ እዚህ ጋር እጄ ላይ ያለው እቺ 3 ጭረቷ ከስር ያው ላይ ወደ ላይቭ ሞድ ከተናለች። አንተ ታውቀዋለህ። ሰላም ጤና ይስጥልኝ። ጀምናይ ወንድ ነው ሴት ነው? ያንተ ላይቭ ጀምናይ ወንድ ነበረ፣ ሴት ከሆነ አላውቅም። እሺ ስለዚህ ድጋሚ ልግባ፣ ማወራውን ይሰማኛል። ሰላም ጀምናይ ጤና ይስጥልኝ፣ እንደምን አለ? እግዚአብሔር ይመስገን እኔ ደህና ነኝ። አንተ? ሴት ነች። እሺ ይቅርታ ሴት በመሆንሽ ደስ ብሎኛል። ደህና ነኝ እግዚአብሔር ይመስገን። አሁን አንድ ማማክርሽ ነገር አለ፣ ዝግጁ ነሽ? ምንም ችግር የለውም፣ ደስ ይለኛል። በምን ጉዳይ ልናወራ ነው? እንግዲህ አሁን እንድታማክርኝ የምፈልገው እንደ አንድ የቢዝነስ ስራ ፈጠራ በጣም ትልቅ የ20 ዓመት ልምድ ያለው በተለይ በአፍሪካ ወጣቶች ላይ ብዙ ስራ እንደሰራና ስራ ፈጠራ ላይ ብዙ ልምድ እንዳለው እንደ አንድ ፕሮፌሰር ነው እንድታዋሪኝ የምፈልገው እና ስታዳምጪኝ እስከ ጨርስ ድረስ ሳታቋርጪኝ አዳምጪኝ። ከዛ በኋላ ተጨባጭና ውጤት የሚያመጣ መፍትሄ ነው እንድትሰጪኝ የምፈልገው። ገብቶሻል? ገብቶኛል። እንደ አንድ የቢዝነስ ፕሮፌሰር የ20 ዓመት ልምድ ያላት በተለይ በአፍሪካ ወጣቶች ላይ በትኩረት የሰራች ተጨባጭ እና ውጤታማ መፍትሄ የምትሰጥ ሆኜ ላዳምጥህ ዝግጁ ነኝ። እባክህ ሀሳብህን ጀምር።
በጣም አመሰግናለሁ። እኔ ትምህርት ያቆምኩት ከ8ኛ ክፍል ነው። የምኖረው ደሴ አካባቢ ነው እና